ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬም ደግሞ የአትክልት ጥብስ እንሰራለን። እንኳን ደህና መጣችሁ። እዚህ ጋር የሚያስፈልጉኝን ነገሮች አዘጋጅቻለሁ። በዋናነት ፎሰሊያ ጥብስ ነው የምንሰራው። ብቻውን ደግሞ አንሰራም። እዚህ ጋር ካሮትም አለኝ እና እኔ ደግሞ እንትን እጨምርበታለሁ፣ ድንች ቺፕስም እጨምርበታለሁ። እንግዲህ እዚህ ጋር መጀመሪያ ሽንኩርቴን ከትፌ አዘጋጃለሁ ማለት ነው። ቀጠን ቀጠን አድርገን ልክ እንደ ጥብስ እንደ ድንች ቺፕሱ አድርገን እንሰራለን። ለልጆችም ለአዋቂዎችም የሚሆን ነው። ቆንጆ የጾም አማራጭ አይነትም ይሆነናል። ያው የተለመደ ነው ስራ ነው ማለት ነው። እንደዚህ አድርገን እንደምንፈልገው እንግዲህ ሽንኩርታችንን እንደዚህ ቀጠን ቀጠን አድርገን እንከትፈዋለን ማለት ነው። እንግዲህ ሽንኩርቷን በዚች በምንፈልገው ልክ ስለሆነ እኔ ይሄን ያክል ይበቃኛል። ከካሮቱ ጋር የሚበቃውን ያክል ነው የምናደርገው። ቀጥለን ደግሞ እንግዲህ እዚህ ጋር ካሮት አለኝ። እሱንም እንደዚህ ልክ ቀጠን ቀጠን አድርጌ ከትፈዋለሁ። እንግዲህ ለጋ ስላልሆነ ይሄ ፍሬውን ከውስጥ እያወጣሁኝ ነው እንጨቱ እንዳይገባበት። ከፎሶሊያ ጋር ማች እንዲያደርግ ነው እንግዲህ ቀጠን ቀጠን የምናደርገው። በቃ ልክ እንደ ሽንኩርቱ ይሄንንም እንደዚህ አድርገን ከትፈን ጨርሰናል ማለት ነው። በጣም ፈጣን ቀላል ግን ለጤና ተስማሚ የሆነ አትክልት ነው የምንሰራው። ቀጥዬ ደግሞ እንግዲህ የተወሰነ 1-2 አለኝ ድንች። እሱንም ልክ ለቺፕስ እንደምንሰራው አድርገን ቀጠን ቀጠን አድርገን አንድ አይነት መጠን እንዲኖረው አድርገን እንደዚህ አድርገን ከትፈዋለን ማለት ነው። በነገራችን ላይ ሌሎች አትክልቶችንም መጨመር እንችላለን። ዝኩኒም ብሮኮሊም ካለ ምንም ችግር የለውም። እኔ ያለኝ እነዚህ ስለሆኑ ነው። በዚህ መልኩ እንግዲህ ሁሉንም ከትፈን እናዘጋጃለን ማለት ነው። እንግዲህ ድንቹንም በዚህ መልኩ ጨርሰናል። በመልሼ ውሃ ውስጥ አደርገዋለሁ እስከምጠብሰው ድረስ። ሁሉንም እንግዲህ ገንፈል አድርጌ ከዛ በኋላ ነው በዘይት ቶሎ እንዲደርስልኝ በኋላ በዘይት ጠብሰዋለሁ ማለት ነው። እንግዲህ ያሉኝ አትክልቶች እነዚህ ናቸው። እነዚህንም እንደዚህ አድርገን አዘጋጅተናቸዋል። መጀመሪያ እዚህ ጋር ለቅሜ ፎሰሊያውንም ተቀንጥሶ የተዘጋጀ ነው ማለት ነው። እንግዲህ ገንፈል ማድረግ ጀምር ያለውኝ እዚህ ጋር ለሰዓት ብዬ ነው ፈጠን ፈጠን ያደረኩት። ልክ እንደዚህ ከለሩን እስከሚቀይር ድረስ ገንፈል እናደርገዋለን። በጎን ደግሞ እዚህ ጋር ካሮታችንም አለ። ጎን ለጎን እንደዚህ አድርገን እናደርጋለን። እንደዚህ ስናደርግ ፈጥኖ ይደርስልናል። በዛ ላይ ጣዕሙ ቆንጆ ነው የሚሆነው። ቺፕሱንም እንግዲህ እንደዚህ በመጥበሻ ውስጥ አድርጌያለሁ። ሁሉንም እንደዚህ አንጠብሰዋለን ማለት ነው። በደንብ ሳይሆን ልክ እንደ መጀመሪያ ዙር ነው የምናደርገው። ምክንያቱም መልሰን ከሽንኩርቱ ጋር መጥበሻ ላይ ሞቅ ሞቅ ስለምናደርገው። እንግዲህ ካሮታችንም ይሄንን እንደዚህ ሆኖ ወጥቷል። ቺፕስ ሲኖር ልጆች በጣም ነው የሚወዱት። እንግዲህ ሁሉንም እንደዚህ አንዳንድ ዙር እንደዚህ ሞቅ ሞቅ አድርገናል ማለት ነው። ይሄንን እንግዲህ ደግሞ መልሼ በመጥበሻ ላይ ሞቅ ሞቅ አደርገዋለሁ። እንግዲህ በዘይት ስለተጠበሰ እዚህ ጋር ደግሞ መጥበሻ ላይ እንዳይዝ ብቻ ነው የሚሆን ብቻ ነው ዘይት ማድረግበት። ትንሽ ነው ጠብ ያደረኩበት። ቀጥለን እንግዲህ ሽንኩርቱንም ልክ እንደነዛ ሞቅ ሞቅ ማድረግ ነው ማለት ነው። ምክንያቱም ሁሉም አንድ ላይ መዋሃድ አለባቸው ቆንጆ ጣዕም እንዲኖራቸው ስለሚቀመሙ እንደዚህ አድርገን ሞቅ ሞቅ እናደርጋቸዋለን ማለት ነው። እንግዲህ ሽንኩርቱ ይሄን ያክል ከሞቀ ደግሞ ቅድም የጠበሰነውንም ካሮት እንጨምርበታለን። እንደነገርኳችሁ እዚህ ጋር ለማዋሃድ ያክል ነው እንጂ በስሏል። ገንፈልም ስላለ ስለተጠበሰም ብዙም አይፈልግም። እንግዲህ እንደዚህ አድርገን እንዲዋሃድ እንተዋለን።
ቀጥዬ ደግሞ እንግዲህ ፎሶሊያውን ነው ያደረኩበት። እንደዚህ ከጨማመርን በኋላ ትንሽ ከደን እናደርገዋለን። የራሱን እንፋሎት ይወስድና ይዋሃዳል። ትንሽዬ ይበስላል ማለት ነው። እንግዲህ ይሄን ያክል ከደን አድርጌው ይሄን ያክል በስሏል። ቀጥለን ደግሞ እንግዲህ ማጣፈጫዎችን እንጨምራለን። የምንፈልገውን ቤታችን ያለንን ማጣፈጫ የምንወደውን እንጨምራለን። ያው እዚህ ጋር ነጭ ሽንኩርት አድርጌያለሁ እኔ። ጨው እንግዲህ አይቀርም፣ ጨውም አድርጌያለሁ። ሌሎችም ካሉን የምንወዳቸውን ቅመም መጨመር እንችላለን። እና እኔ ቁንዶ በርበሬ ያው ጨው፣ ቁንዶ በርበሬና ነጭ ሽንኩርት አብዛኛውን ጊዜ እኔ እጨምራለሁ። እንደዚህ አድርገን እንደዚህ ቆንጆ ጣዕም ይሰጠዋል። አሁን በዚህ መልኩ እንግዲህ አዋህደነዋል። ዋው ሽታው ራሱ በጣም ምርጥ እየሆነ ነው። አሁን ቀጥለን እንግዲህ መጨረሻ ላይ ድንቹን ነው። ድንቹ ብዙ እሳት ስለማይፈልግ እንግዲህ መጨረሻ ላይ ጨምረን እንግዲህ እንደዚህ አዋህደን ቶሎ ብለን እናወጣዋለን ማለት ነው። ይሄንን እንግዲህ በምንፈልገው ነገር በእንጀራም በዳቦም እንደ አይነትም ለብቻም መበላት የሚችል ነው። አትክልት ያው ምንም እንደምንፈልገው ነው የምንበላው። እንግዲህ ከለሩ ራሱ በጣም ቆንጆ ደስ የሚል ሽታ ያለው አትክልት ሰርተናል ማለት ነው። እንግዲህ እንደወደዳችሁ እንደምትወዱት ተስፋ አደርጋለሁ። በሌላ ቆንጆ ቪዲዮ ደግሞ ሌላ የምግብ አሰራር ደግሞ መልሰን እንገናኛለን። እናንተም ስሩና ሞክሩት። እንግዲህ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ቆንጆ ቆይታ ነበር። አመሰግናለሁኝ። በዚህ መልኩ ጨርሰናል። መጨረሻው ይሄንን ይመስላል። ባይ